ኪርያላይሶን ኪርያላይሶን ዕጣን ጣጣሉ ኪርያላይሶን 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 ልብሱ ተካፈሉ ኪርያላይሶን 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 ለብር ተወሰደ ኪርያላይሶን 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 እንደ በግ ታረደ ኪርያላይሶን 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 ነፍሱ ከነዳ ኪርያላይሶን 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 ተከፈለ ኪርያላይሶን 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 ዕጣን ጣጣሉ ኪርያላይሶን 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 ልብሱ ተካፈሉ ኪርያላይሶን 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 ለብር ተወሰደ ኪርያላይሶን 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 እንደ በግ ታረደ ኪርያላይሶን 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 ነፍሱ ከነዳ ኪርያላይሶን 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 ተከፈለ ኪርያላይሶን 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 ዕጣን ጣጣሉ ኪርያላይሶን 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 ልብሱ ተካፈሉ ኪርያላይሶን 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 ለብር ተወሰደ ኪርያላይሶን 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 እንደ በግ ታረደ ኪርያላይሶን ኪርያላይሶን ኪርያላይሶን
ሰላም ናችሁ? እንዴት ናችሁ? እንኳን አደረሳችሁ። ምን እያደረጋችሁ ነው? ለጽፈተ እግር ዝግጅት እያደረጋችሁ ነው? ምንድን ናቸው እነዚህ? እሺ እሺ። የወይን ቅጠል ነው እሱ። የሚገርም ነው፣ ግሩም ነው። ስልጣናችሁን እግዚአብሔር ይባርክላችሁ። ይሄ ወይራ ዝንጣፊ ነው አይደለም? ይሄኛው ወይነ ጠጅ ሳር ነው። ይሄ አሩት የሚባል እግዚአብሔር ይባርካችሁ፣ ስልጣናችሁን ይባርክላችሁ። በዕለተ ዓርብ ክርስቶስን ከተሳደቡ ሰዎች ሁሉ እኔ በጣም የሚገርሙኝ መንገድ ኃላፊዎች ናቸው። መንገድ ኃላፊዎች ማለት ኢየሩሳሌም ለገበያ መጥተው ዕቃ ገዝተው ሲወጡ ሰው ሁሉ ሲሰድበው ሲያዩ በማያውቁት ታሪክ ማለት ነው ተሳድበው ወደ ሀገራቸው ሄዱ ይላል። እነዚህ ሰዎች ክርስቶስ በምን ወንጀል እንደተያዘ፣ በምን ምክንያት እንደተሰቀለ፣ ምን አይነት ሰው እንደሆነ የሚያውቁት ነገር የለም። ግን ሰው ሁሉ ከሰደበው መቼስ ስድብ ቢገባው ነው ብለው ስድብ አዋጥተው እርግማን ጨምረው ራሳቸው ላይ ወደ ሀገራቸው ሄዱ ይላል። እነዚህ ሰዎች በእውነት ለመናገር ምንም በማያውቁ ጉዳይ ላይ ሰውን የሚሳደቡ ሰዎችን ይመስላሉ። በተለይ በሶሻል ሚዲያ ዘመን ሆነን ስናያቸው እነዚህን ሰዎች የምንመስል ሰዎች ብዙ ሳንሆን አንቀርም። በማናውቀው ጉዳይ የሆነ ሰው ተሰደበ ብለን ካሰብን ስድብ እናዋጣለን። ማጣራት ራሱ አያስፈልገንም። ምናልባትም በዕለተ ዓርብ ብንኖር ኖሮ ከነዚህ ሰዎች ጋር እንደመር ነበር። ብዙ ሰው የሰደበው ሰው፣ ብዙ ሰው የነቀፈው ሰው ምናልባት ንጹሕ ሊሆን ይችላል እንደ ክርስቶስ። በማናውቀው ጉዳይ ተሳድበን እርግማን በራሳችን መጨመር የለብንም። ስለዚህ በየትኛውም ሶሻል ሚዲያ ፕላትፎርም በየትኛውም አጋጣሚ ሰዎች ዱላ ሲወርድባቸው፣ ቀን ሲጎልባቸው አይተን ተደርበን የምንሳደብ ከሆነ በዕለተ ዓርብ ጌታን በማያውቁት የሰደቡትን ሰዎች እንመስላለን። ምናልባት ዝም ማለትም ሳይሻል አይቀርም አልፎ አልፎ እና ከዚህ ዕለት ተሳዳቢዎች ጋር ከመደመር ይጠብቃል። እስቲ ዛሬ ከጊዜያችሁ ላይ 2 ደቂቃ ሰጥታችሁ አድምጡኝ። ማወቅ ያለብን ነገር ስለሆነ ነው። ደግሞ ኮፒ ሊንክ አድርጉት። እንግዲህ ከስቅለትና ከትንሣኤ በፊት ያለው ሐሙስ በቤተ ክርስቲያናችን የተለያዩ ስያሜዎች አሉት ማለት ነው።
እነዚህን ስያሜዎች በደንብ እንመለከታቸዋለን። የመጀመሪያው ስያሜ ሕጽበተ እግር ይባላል። ይህ ስያሜ የተሰጠው ጌታችን በዚህ ዕለት የደቀ መዛሙርቱን እግር በማጠቡ ምክንያት ነው። ይህም የሚያሳየው የዓለምን ኃጢአት ለማጠብ የመጣ መሆኑን ነው ማለት ነው። ይህንን ለማስታወስ ዛሬ ካህናት በተለይም ሊቃነ ጳጳሳት በመካከላችን ተገኝተው የእኛንና የሕዝቡን ኃጢአት እጠብ ሲሉ በቤተ ክርስቲያናችን የተገኙትን ምዕመናን እግር በወይራና በወይራ ቅጠል ሲያጥቡ ያረፍዳሉ፣ ሲያጥቡ እንመለከታለን ማለት ነው። ይህንንም በዮሐንስ 13:4 ጀምሮ ማግኘት ትችላላችሁ። ሁለተኛዋ እቺ ሐሙስ ምን ትባላለች? የጸሎተ ሐሙስ ይባላል። የጸሎተ ሐሙስ የተባለበት ምክንያት ምንድነው ካልን የዓለም መድኃኒት ኢየሱስ ክርስቶስ የሚደክም ሥጋን የተዋሃደ አምላክ ፍጹም ሰው መሆኑን ለመግለጽ አርያነትን ጠላቶቹ መተው እስኪይዙት ድረስ በጌቴሴማኒ ሲጸልይ በመቆየቱ ነው ማለት ነው። በማቴዎስ 26 ይህንን ማግኘት እንችላለን። ሶስተኛዋ እቺ ዕለት ደግሞ ምን ስያሜ ተሰጥቷታል? የሚስጥር ቀንም ይባላል። እንግዲህ ሚስጥራተ ቤተክርስቲያን በዚህ ዕለት ተመስርቷል። ከሚስጥራተ ቤተክርስቲያን መካከል አንዱ ማለት ነው። ይኸውም ምንድነው ካልን ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንካችሁ ብሉ። ጽዋውንም አንስቶ ምን አለ? አመሰገነ። ይህም ደግሞ ስለ እናንተ ነገ በመስቀል ላይ ምን የሚፈስ ደሜ ነው፣ ከእርሱም ጠጡ በማለት እኛ ከእርሱ ጋር አንድ የምንሆንበትን መንገድ ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ ምን ያለበት የገለጠበት ቀን በመሆኑ ይሄ ስያሜ ተሰጥቶታል ማለት ነው። እንግዲህ በዚህ ዕለት ከሰሞነ ሕማማት ቀናቶች መካከል በዚህ ዕለት ቅዳሴ ይቀደሳል። የሚቀደሰው ደግሞ በለሆሳስ ነው፣ በዝግታ ነው ማለት ነው። ይሄ ለምን ሆነ ካልን እንደውም እዚህ ጋር ማስተዋል ያለብን በቃጭል ፈንታ የሚያገለግለው በዚህ ዕለት ጽናጽል ነው። ቃጭል አይመታም፣ እንደውም ጽናጽል ነው በቅዳሴው ላይ የሚያገለግለው። ይህም ምንድነው ካልን አይሁድ ጌታችንን ለመያዝ ሲመጡ ድምጻቸው ዝግ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው ማለት ነው ይሄ የሚደረገው። በቅዳሴ ላይ እንግዲህ ኑዛዜ አይደረግም፣ ሥርዓተ ቁርባን ግን በዚህ ዕለት ይፈጸማል ማለት ነው። ይህም ጌታችን የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህ ዕለት ክርስቲያን የሆነ ሁሉ ንስሐ የገባ የተዘጋጀ ታጥቦ ተዘጋጅቶ ቅዱስ ሥጋውንና ክቡር ደሙን በዚህ ዕለት ይቀበላል፣ መቀበልም ይኖርበታል ማለት ነው። አራተኛዋ ይቺ ሐሙስ ምን ትባላለች? የአዲስ ኪዳን ሐሙስ ትባላለች። ምክንያቱም ምንድነው ካልን መስዋዕተ ኦሪት ማለትም በመስዋዕተ ኦሪት በኦሪት የነበረው መስዋዕት ምንድነው? በእንስሳ ደም የሚቀርበው መስዋዕት ማብቃቱን ይገልጣል ማለት ነው። ለድነቱ ድነትን ለመፈጸም ዓለምን ለማዳን ራሱ የተወደደ መስዋዕት አድርጎ ያቀረበበት ዕለት በመሆኑ ሉቃስ 22 ላይ ይገኛል። ይህ ጽዋ ስለእናንተ በሚፈሰው ደሜ የሚሆን የአዲስ ኪዳን ነው፣ ከእርሱ ጠጡ በማለት ይታወቃል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ዘላለማዊ ቃል ኪዳን በራሱ ደም የፈጸመበት ዕለት በመሆኑ ይህንን በማሰብ የቃል ኪዳኑ ፈጻሚዎች ጠባቂዎች መሆን እንደሚገባ በዚህ ውስጥ እንማራለን ማለት ነው። ሌላኛዋ እቺ ሐሙስ ምን ትባላለች? የነጻነት ሐሙስ ትባላለች። ለምንድነው የነጻነት ሐሙስ የተባለች ካልን ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱን የሚገልጽ ነው ማለት ነው። የሰው ልጅ በዚህ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ የነጻነት ሐሙስ ይባላል ማለት ነው። ይሄ እንዴት ነው ካልን ራሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሪያዎች አልላችሁም፣ ባሪያ ጌታውን የሚያደርገውን አያውቅምና ወዳጆቼ ግን ብያቸዋለሁ በማለት ይናገራል ማለት ነው። ስለዚህ ከባርነት ነፃ የወጣንበት ቀን በመሆኑ መጽሐፍ ቅዱስ በዚህ በግልጽ ያስረዳናል ማለት ነው። ስለዚህ እያንዳንዱ ክርስቲያን ከኃጢአት ባርነት በመራቅ ከእግዚአብሔር ሕይወቱን በቅድስና በመምራት ከሱ ጋር ሊኖር ይገባል ማለት ነው። ከክርስቶስ ጋር በቅድስና ሕይወት ልንኖር ይገባል ማለት ነው። ሌላው የመጨረሻው የዚህ ሳምንት ስያሜ አረንጓዴ ሐሙስ ይባላል። እንግዲህ ለምንድነው አረንጓዴ ሐሙስ የተባለው ካልን ጌታችን መድኃኒታችን ኢየሱስ ክርስቶስ በአትክልት ቦታ ስለጸለየ ማለት ነው። ዝቅ ብሎ ትሕትናን አክብሮትን ያስተማረ ጌታ ስለሆነ ይሄንን አረንጓዴ ሐሙስ ይባላል ማለት ነው። ስለዚህ ዝቅ ብሎ ያስተማረ ጌታ፣ አክብሮትን ያስተማረ ጌታ ልባችንን ይስበርልን። ሁላችንም ለዛው ለትንሣኤው በዓል ያድርሰን።
ኪሪያ ላይሶን 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 እብኖዲና ኪሪያ ላይሶን ኪሪያ ላይሶን እብኖዲናይን ኪሪያ ላይሶን ኪሪያ ላይሶን ኪሪያ ላይሶን ታውስናይን ኪሪያ ላይሶን ኪሪያ ላይሶን ታውስናይን ኪሪያ ላይሶን ኪሪያ ላይሶን ማስያ ናይን ኪሪያ ላይሶን ኪሪያ ላይሶን ኪሪያ ላይሶን ማስያስ ናይን ኪሪያ ላይሶን ኪሪያ ላይሶን ኢየሱስ ናይን ኪሪያ ላይሶን ኪሪያ ላይሶን ኪሪያ ላይሶን ኢየሱስ ናይን ኪሪያ ላይሶን ክርስቶስ ናይን ኪሪያ ላይ በጸሎተ ሐሙስ ጉልባን አዘጋጅተን የምንመገብበት ምክንያት ይሄ ነው። ሸር በማድረግ ለማያውቁት አሳውቁልኝ። ጉልባን ከባቄላ ክክ፣ ከስንዴ ወይም ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅ የጾመ ሐሙስ ዕለት የሚበላ ንፍሮ ነው። የጉልባን ትውፊት እስራኤላውያን ከግብፅ ተሰደው በሚወጡበት ጊዜ በችኮላ ስለነበር አብኩተው ጋግረው መብላት ያለመቻላቸው ሁኔታ ያመለክታል። ያን ጊዜም ያልቦካው ሊጥ እየጋገሩ ቂጣ መብላት፣ ንፍሮ ቀቅለው ስንቅ መያዝ ተግባራቸው ነበር። ይህንም ለማሰብ በሰሞነ ሕማማት ቂጣ ጉልባን በማዘጋጀት በዓሉ ይታሰባል ማለት ነው። በጸሎተ ሐሙስ ይህን መሰረት በማድረግ የሚዘጋጀው ጉልባን እንዲሁም ቂጣ ጨው በዛ ተደርጎ ይጨመርበታል። ጨው ውሃ የሚያስጠማ በመሆኑ የጌታን መጠማት ያስታውሰናል። ይህ ትውፊት ስርዓት ከእስራኤላውያን የመጣ ሲሆን በኢትዮጵያም አብዛኞቹ የትውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው ስርዓቱ ዛሬም ይከበራል እንደማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። በአሁኑ ሰዓት ሰበር ዜና ሰምቷል። የሕማማት ሳምንት ዋይት ሃውስ ድረስ ገብቷል። ነገሩ እንዲህ ነው ልንገራችሁ። የአሁኑ የአሜሪካን ፕሬዚዳንት የሆኑት ዶናልድ ትራምፕ እንግዲህ በትሩዝ ሶሻል ሚዲያቸው አንድ ነገር አጋርተው ነበር። ይህም ነገር ዓለምን እያነጋገረ ይገኛል በአሁኑ ወቅት። ኳና እንደምትመለከቱት እንግዲህ ይህንን ነው ፖስት ያደረጉት። ባለፈው እሁድ ማለትም ለሆሳዕና ነው ፖስት ያደረጉት። በዚህም ፖስታቸው ላይ ሲጀምሩ እንግዲህ the holy week ነው ያሉት፣ ወይም ቅዱስ የሆነው ሳምንት ማለትም ይህ ያለንበትን ሳምንት ነው። እሳቸውም እንደተናገሩት በዓለም ላይ የሚገኙ ክርስቲያኖች በሙሉ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስቅለትና እንዲሁም እሁድ የሚከበረውን ትንሣኤውን አስመልክተው እንግዲህ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በዚህ ላይ እሳቸው እንደተናገሩት ክርስቲያኖች ለ2000 ዓመታት ይህንን በዓልና ይህንን ሁኔታ ሲያከብሩ ኖረዋል ብለዋል። በተጨማሪም ከዚህ በፊት የአሜሪካን ፕሬዚዳንት ሆነው የተሾሙት ፕሬዚዳንቶች ባልገለጹበት መንገድ ዲቴይሎችን እየጠቀሱ ነው የገለጹት። ይህን እናንተ መመልከት ትችላላችሁ፣ አንብቡት። ነገር ግን ይህ ብቻ አይደለም የሆነው፣ ሌላም ነገር አለ። ይህ ከኋላ የምትመለከቱት እንግዲህ ኦፊሻል የሆነው የዋይት ሃውስ ፔጅ ነው። በዚህም ፔጅ ላይ እንግዲህ ተመሳሳይ የሆነ ነገር ግን ይዘቱ እጅግ በጣም ሰፋ ያለና የእሳቸውን ባለቤት ጨምሮ ያካተተ መግለጫ ሰጥተዋል። በዚህም መልእክታቸው ላይ እንግዲህ ጸሎተ ሐሙስ ወይም ሆሊ ተርስዴን አስበዋል። በዚህ ላይም እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጨረሻ እራትን ወይም ቅዱስ የሆነውን ስጋና ደሙን አስታውሰዋል። በተጨማሪም ዓርብ የሚከበረውን የጌታችን የመድኃኒታችን የኢየሱስ ክርስቶስን የስቅለት ቀንም አስታውሰዋል ማለት ነው። እንዲሁም ሞትን ድል አድርጎ የሚነሳበትን እሁድ ወይም የፋሲካ ወይም የትንሣኤ ቀንን አስታውሰዋል በተጨማሪ ማለት ነው። በዚህ መልእክታቸው ላይ እንግዲህ እጅግ በጣም ዲቴይሎች ሲሆኑ ብዙ ሀሳቦች አሉት። እናንተ መመልከት ትችላላችሁ። ኦፊሻል የዋይት ሃውስ ፔጅ ላይ ያለላችሁ። በዚህ ሳምንት ውስጥም የተለያዩ ፕሮግራሞች ይደረጋሉ ብለው እሳቸው ተናግረዋል ማለት ነው። ታዲያ የሚታወቀው እኛም ኢትዮጵያኖች እንግዲህ በጾምና በጸሎት ላይ ነን በአሁኑ ወቅት ማለትም የሕማማት ሳምንታችንን ይዘናል። በዚህ ወቅትም ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ብሎ የከፈለውን ሕመምና ስቃይ የምናስታውስበት ጊዜ ነው። እናም በተጨማሪ በዚህ ወቅት ከጾምና ከጸሎታችን ጎን ጎን አንድ ነገር ማድረግ አለብን ብዬ አስባለሁ። ይህም እንግዲህ በገዳም ውስጥ የሚኖሩ እናትና አባቶቻችን ማስታወስ አለብን ብዬ አስባለሁ። አሁን እኛ እየጾምንና እያሳለፍነው ያለውን ድካም እንግዲህ በእነሱ ሲሆን ደግሞ አስቡት። ይህንን ነገር የሚያደርጉት በየቀኑ ነው። በተጨማሪም የሚኖሩበት ቦታ እጅግ በጣም በረሃማ ስለሆነ ብዙ ነገሮችን ያጋጥማቸዋል። ከዚህ ውስጥም አንዱ ድርቅ ነው። በተጨማሪም ተፈጥሮ አደጋ የሆኑ ዝናብና ፀሐዩ እጅግ በጣም እያስቸገራቸው ይገኛል። በእናንተ ያልተቋረጠ ድጋፍ ምክንያት እንግዲህ እናቶቻችን ቤት ከዚህ ወደዚህ ቀይረናል። ነገር ግን በአሁኑ ወቅት አባቶቻችን እጅግ በጣም እየተቸገሩ ይገኛሉ። እናም በሙታን ሰማር ቅዱስ ሚካኤል ገዳም ውስጥ የሚኖሩ አባቶቻችን ህይወት የመቀየር ግዴታ አለብን። እናንተም እንግዲህ አስራት በኩራታቸውን ለነሱ በማድረግ የቻላችሁትን ነገር አድርጉ። የሙታን ሰማር ቅዱስ ሚካኤል ገዳም አካውንት እነዚህ ሁለቱ አካውንቶች ናቸው፣ የኢትዮጵያ ንግድ ባንክና አቢሲኒያ ባንክ። በተጨማሪ ቀጥታ እነሱ ማግኘት ከፈለጋችሁ እነዚህ ሁለት ስልክ ቁጥሮች አሉላችሁ፣ በእነዚህ ደውሉላቸው።
አንድነት ኖሮን ተጋግዘን የአባቶቻችን ህይወት እንቀይር ዘንድ ጠይቃችኋለሁ። ይህንንም ቪዲዮ ኮፒ ሊንክ እና ሼር እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። መልካም የጾምና የጸሎት ጊዜ እመኝላችኋለሁ። ብሩክ ነኝ። ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም አማኑኤል አምላኪየ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ኃይልየ ኃይልየ ወፀወንየ ውእቱ እግዚእየ ወፀወንየ ውእቱ እግዚእየ እስመ ኮንከኒ እና ምንድነው አንድ ቅዱስ አለ። ኦኬ እና ያ ቅዱስ የተቀበረበት ቦታ አለ። ያ ቅዱስ የተቀበረበት ቦታ አለ። ኦኬ እሱ ኦልሬዲ ተቀብሯል። የሆነ ቦታ ተቀብሯል። ብቻ አንድ ቦታ ላይ ተቀብሯል። ታሪኩ እንደዛ ነው። ከዛ በኋላ የሆኑ ሰዎች ኦኬ አንድ ገድል ላይ ነው የሚያዩትና እስቲ አንተን ሐሳብ እንድታጋራኝ ነው። የሆኑ ሰዎች ሰው ሊቀብሩ ይሄዳሉ። ሰው ሊቀብሩ ሬሳ ተሸክመው ይሄዳሉ። መንገድ ላይ ማለት ነው። የድሮ ሰዎች እንደምታውቀው በቃሬዛ ነገር አለ ሬሳ ተሸክመው የሚሄዱት። ከዛ በኋላ ሬሳ ተሸክመው ያ የሞተውን ሰው ሊቀብሩ ይሄዱ ጠላት ይመጣባቸዋል። እንዳጋጣሚ ልክ ጠላት ሲመጣባቸው ደንግጠው ሬሳውን ወርውረው ይሄዳሉ። ኦኬ ደንግጠው ማለት ነው። ከዛ ደንግጠው ሬሳውን ጥለው ይሄዳሉ። ከዛ በኋላ እነሱ ጥለው ሄዱ። ሬሳውን ልክ ወርውረው ሲሄዱ ያ ቅዱሱ የተቀበረበት ቦታ ላይ ወደቀ ሬሳው። ልክ ቅዱሱ የተቀበረበት ቦታ ላይ ሲወድቅ ብድግ አለ። ያ የሞተው ሰውዬ ብድግ ብሎ ቆመ። የተቀበረበት ቦታ ላይ ወድቆ። አሁን ይሄንን ታሪክ እንዴት ነው ተቀበለዋለህ? አንድ ገድል ላይ ያገኙትና አይኔ እንኳን ያው ይሄን ታሪክ ለመቀበል ይከብደኛል ማለት ለመናገር። ለምንድን ነው የከበደ? በዛ ያ ቅዱስ የተቀበረበት ቦታ በዚህ ደረጃ ቦታውን ቅዱስ አይደለም ብለህ ስለምታምን ነው ወይስ ለምንድን ነው የከበደ? ምክንያት አይ እኔ ማምነው የኢየሱስ ክርስቶስ ነው ሰውን ከሙታንም ከምንም ሊያስነሳ የሚችለው እሱ ነው ስለማምን። እሺ በጣም ጥሩ። ይሄን ታሪክ የነገርኩ ባይዘዌ ይሄ ታሪክ እኔ አሁን የነገርኩ ጀስት ለመማማር ፐርስፔክቲቭ ነው። አንተ ላይ እንትን ለማለትም አይደለም። አሁን የነገርኩ ታሪክ ገድል ላይም አይደለም ያለው መጽሐፍ ቅዱስ ላይ ነው ያለው። መጽሐፍ ቅዱስ ላይ ሁለተኛ ነገሥት። ለዛ ነው መጽሐፍ ቅዱሳችንን ማንበብ ያስፈልጋል። መጽሐፍ ቅዱሳችንን በደንብ ስንመለከተው ለመቀበል የሚከብዱ ነገሮች የሚመስሉ ነገሮች አሉ። ኦኬ ይሄን ታሪክ ምን ላይ ታገኘዋለህ መሰለህ? መጽሐፍ ቅዱስ ላይ ሁለተኛ ነገሥት ምዕራፍ 13 ላይ መመልከት ትችላለህ። ሁለተኛ ነገሥት ምዕራፍ 13 ከቁጥር 20 ጀምሮ ስትመለከት አለ። እሺ ዲያቆኑ ቃጭሉን እየመታ ቤተክርስቲያኑን 3 ጊዜ ይዞራል። የዚህ ምሳሌ ደግሞ ምንድነው ካልን እመቤታችን ቅድስት ድንግል ማርያም ከአረጋዊ ዮሴፍ ጋር ሆና በቤተ መቅደስ እየዞረች ስለፈለገችው የዚህ ምሳሌ ነው። ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ ጠፍቶባት ነበርና ከአረጋዊ ዮሴፍ ጋር ሆና የፈለገችው ምሳሌ ነው ማለት ነው። ሌላው ደግሞ እዚህ ጋር ምንድነው የምንመለከተው? አንድም ቃጭሉን የሚመታበት ምክንያት ልጄ 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 እያለች ድንግል ማርያም መፈለጓ ድምጽ ማሰማቷ ቃጭሎ የዛ ምሳሌ ነው። ሌላው ደግሞ አንድም እዚህ ጋር ምን እንመለከታለን? የነቢያትን ጩኸት ያመለክታል። ይሄ ምንድነው ካልን ለአዳም ከልጅ ልጅ ተወልጄ አድንሃለሁ ብሎት ቃል ኪዳን ገብቶለት ነበርና ነቢያቱ አሁን ውረድ፣ አሁን ተወለድ፣ አሁን ተሰቅለ አድነን እያሉ ይጮሁ ስለነበረ
የነሱ ምሳሌ ነው ማለት ነው። ይሄ ቃጭሎ ሲመታ መጮሁ ማለት ነው። እንግዲህ እንዳልኳችሁ ዲያቆኑ 3 መዞሩ እናታችን ቅድስት ድንግል ማርያም ልጇን ፍለጋ የተንከራተተችበትን ለመግለጽ ያመለክታል። ድምጽ ማሰማቱ ደግሞ ልጄ ልጄ እያለች መፈለጓንና የነቢያቱን ጩኸት ያመለክታል ማለት ነው። የዚህ ምሳሌ ነው በየሰዓቱ እየተዞረ ቃጭል እየተመታ ቤተክርስቲያኑን ዲያቆኑ የሚዞረው የዚህ ምሳሌ ነው። ለብዙዎች እንዲደርስ ኮፒ ሊንክ እና ሼር አድርጉት። ቤቱን ደግሞ ፎሎ በማድረግ ቤተሰብ ሁኑ።